ሄርሜላና በአምላክ ሊጋቡ ነው። ሄርሜላ ምንም እንኳን አቶ አለምን ብታስፈራራውም አቶ አለም ግን ከኔ ምንም 70% የምታገኘው ነገር የለም፣ ስለዚህ ባትደክሚ በከንቱ ብሎ አስጠንቋታል ማለት ነው። ነገር ግን ሄርሜላ አንተ ባልከው መንገድ አይሆንም፣ ግዴታ እናቴን ማሳከም አለብኝ፣ ስለዚህ የጠየቅኩ ገንዘብ ግዴታ መስጠት አለብህ ትለዋለች። እሱ ደግሞ ልሰጥሽ አልፈልግም፣ ለፈለግሽው ሄደሽ ማሳየት ትችያለሽ ይህንን ሪከርድ ወይም ደግሞ የምታስፈራሪኝን ነገር እያላት ነው ያለ። እንግዲህ ለጊዜው አንቺ ቆርቆ እንደምታክል ልጅ እንዴት ነው አቶ አለምን ልታስፈራሪው እና ይህንን ነገር እንዲያደርግ የምታስገድጂው በማለት ብዙ ነገሮችን ዝቶባታል። እኔ ሄርሜላ ነኝ፣ ያንን ዝም ብሎ ካላቅሞ ውጥር ውጥር እና ፌጥ ፌጥ የሚለውን ራሱ ወንዳ ወንድ እኔ በቁጥጥር ስራ ውየዋለሁ እንኳን አንተና ያለችው እና በአምላክ ደግሞ ጋብቻ ጥያቄ አቅርቦላታል ማለት ነው ሄርሜላ። ምክንያቱም ሄርሜላ አሁን ያላት አማራጭ እዛ ጋር ገንዘብ መቀበል፣ እዚህ ጋር ደግሞ እሱን ማግባት ነው። ስለዚህ ጥፋቱ የሁለታችንም ከሆነ ማግባት አለብን፣ ይህን ልጃችን ብቻውን ማደግ የለበትም፣ ኃላፊነት የሚባል ነገር አለ፣ እሱን መውሰድ አለብን እያለችው ነው ያለ። ከዛ እሱም እሺ በማለት ነገሮችን እያስተካከለ እንዲሁም ደግሞ ዝም ብሎ ነው ያለው ማለት ነው። ከዛ ህብስት ደግሞ በሩን ቆልፋ ነበር። የሚገርማችሁ በሩን ቆልፋ ዛሬ በራሷ ለመራመድ እየጣረች እና እየሞከረች ነበር። ይሄ ነገር በጣም ጥሩ ነው፣ መቆለፏ በሩን እንዲሁም ደግሞ ቆልፋ ራሱ መንቀሳቀሷ ማንም ሰው እየተራመደች እንደሆነ ማወቅ የለበትም። እና በተለይ ደግሞ ይፍቱ እንደዛ አድርጋ የውስጥ አንኳኳ እራት ወይ ምግብ ቤት ተብላ አልፈልግም ዘወር በሉልኝ በማለት ነበር የመለሰችው። ያው አጅሪት ታፈሱ ደግሞ እንደተለመደው ስትቆፈቁፍላት አልፈልግም ዛሬ ራት ነው ያለቻት። በጣም ተናዳ ስለነበረ ከአብነት ቤት ሄዳ ከአብነት ቤት ደግሞ በአምላክ ወደ ቤት ስላመጣት፣ ምክንያቱም እዚህ ቤት የምትቀመሽ ከሆነ ለአብነትም ጥሩ አይደለም፣ ለአንቺም ጥሩ አይደለም፣ ስለዚህ መጠሽ እዛ ቤት መቀመጥ አለብሽ በማለት እንደምንም አድርጎ ያመጣታል ማለት ነው በአምላክ። ያው መታም ተናዳ በቃ ያቺ ይፍቶ ወረደችባት የስድብ ናዳ እንደተለመደው። ህብስትም ዝም አላለቻትም። ዛሬ ምን አገባሽ የትም ቢሄድ አይመለከትሽም፣ ሲጀመር እኮ ተዚሁ ቅርብ አካባቢ ነው ነበር ያለቻት። እና እንደዛ ስትላት የት ነው ቅርብ ቦታ አንቺ ሽምድምድ እንዴት ነው የተራመድሽው? እንዴት ነው ብቻሽን ልትወጪ ቻልሽው? ሲጀመር ለእኛ ታሳውቂንም ወይ እያለች ውርድ አድርጋበታለች። እሷም ለእናንተ የማሳወቅ ግዴታ የለብኝም፣ ምንም መውጣት ፈለግኩ ወጣሁ፣ ስለዚህ ምንድን ነው ይሄን ያክል የምትጨቃጨቁኝ በማለት ነበር የመለሰችላት። ከዛ ነገሩ ቀለል አድርጋ እንደምንም ብላ ወደ ውስጥ ገባችና በአምላክን አስገባይ ስትለው ያው ይዟን ነበረ እና አስገባይ ብዬ ነበረ ግን ይህን ሁሉ ስድብ አሰማኝ እያለችውም ይመስላል። በአምላክም እንደምንም አድርጎ ያስገባትና ወደ ውስጥ እንዴት ነው ይቺ ሽምድምድ የጠገበችው በማለት አሁንም አጀሬት ይፍቱ በጣም ትናደዳለች ማለት ነው። ከዛ እስኪ ታያት የሆነ በቃ ደንግጣ ነው የሚሆነው፣ ገርማት ነው የሚሆን፣ ስለዚህ እንደዚህ ማድረግ የለብሽም ያላትም ነበረ። እንደዛማ ሊሆን አይገባም፣ ለምንድን ነው እንደዛ የምትላት የምታግዛትስ? እኛ እኮ ነን እንደፈለገን የምናበላት የምናጠጣት፣ ይሄ ነገር እንዴት ነው እስከ መቼ ነው በሚለው ነበር የተናገሩት። ከዛ እሱም ነገሩን ለማስተካከል ሞክሮ ይዟት ወደ ውስጥ ይገባል እና ልክ ልኳን ነግራት ነው የወጣችው። ከዛ ይፍቱ ግን ልቧ ሊያርፍላት አልቻለም። ይች ልጅ ከአቅሜ በላይ ሆናብኛል አቶ አለም ትለዋለች ሌሊት ላይ። አለም ደግሞ እኔ ይችን ልጅ እያልኩ ማስመሰሉ በጣም ሰልችቶኛል፣ ስለዚህ የፈለግሽውን ነገር አድርጊ እኔ አያገባኝም ይላታል። ከዛ ይፍቱ ልታገዘኝ ሲገባ ምንድን ነው እንደዚህ የሚያመናጭቀ ትለዋለች። አቶ አለም ስልችት አድርጎታል እና ተኝቶ ሳይሆን እንደዛ ሲያስብ የነበረው ሄርሜላ ያደረገችው ነገር ትዝ እያለው ነው፣ እያስፈራራችው እንደሆነ ለመናገር ፈርቷል። እና ሄርሜላ ደግሞ ያንን የድምፅ ቅጅ ለአጀሬት ካሳየቻት አጀሬት ደግሞ ከዛ ቤት ምንጥቅ አድርጋ እንደምታስወጣት እርግጥ ነው። እናም አንተ ካዲ ብላ አቶ አለምን በእያንዳንዱ በሚያገዛት ስራ እንዲሁም ደግሞ በሚሰጠው ገንዘብ ላይ እጇ ስላለበት ስራው ሊበላሽበት ይችላል ማለት ነው። በዛ ምክንያት ፈርቶ ነው ያለው። ስለዚህ እሺ ችግር የለውም የምትፈልጊውን ገንዘብ እሰጥሻለሁ ብሏታል። እና ሄርሜላ አሁን ይህንን ገንዘብ ከወሰደች በኋላ እንደው ዝም ብላ ትሄዳለች እና ዙራ ዙራ መታ ከህብስት ክፍል ነበር የተቀመጠችው ሁሉ ነገር አድርጋ ማለት ነው። ህብስትም ስታያት ውጭልኝ ከክፍሌ፣ ሁለተኛ ላይሽ አይገባም፣ እንዳትመጪ እዚህ ክፍል በማለት ነበር የቆለፈችባት። ይሄ ነገር በጣም ጥሩ ነው እና አብነት ራሱ እየደወለ ሲያበረታታት ነበር፣ አይዞሽ ስላል ነበረ። ሌላው ደግሞ ያው ጓደኛዋ
ሌላ ጓደኛ አላት በአምላክ የማያውቀው እሱ ጋር ተደብቃ እያወራች ነበር ስልክ እና በአምላክ ይሄን ሰው ካየ ግን ይቀናል ብዬ አስባለሁ። ምክንያቱም አሁን ሄርሜላ ሊያገባት ነው ይላል እና ለማግባት ዝግጅት ላይ ነው ያለው። እሷም ክፈችልኝ በሩን ብሎ ሲያንኳኳ ጥሩ ነገር ይነግረኛል ብላ ስትጠብቅ መርዶ ነገራት። የሚገርማችሁ ነገር የከፈተችለት የምነግርሽ ነገር አለኝ ይህንን ነገር ለአንቺ ግዴታ ማውራት አለብኝ ብሎ አስፈቅዶ ነው እንግዲህ ላገባ ነኝ ሄርሜላን ያላት እና እንደዛ ሲላት በጣም ነበር የተናደደችው። ቅስሟ ስብር ብሎ ዝም ነው ያለችው። ምንም አማራጭ አልነበራትም። ሲጀመር መናገርም አትችልም። ምን ትለዋለች? አታግባ እወዳለሁ አትለው። ቢያንስ ፍቅሩን ብትገልጽለት ግን ፍቅሯን ብትገልጽለት አላገባም ሊል ይችላል። ምክንያቱም እዚህ ጋር እሱ ራሱ ወዷታል፣ እሷም ወደዋለች። ግን ፍቅራቸውን እስካሁን አልተገላለጹም ማለት ነው። ስለዚህ ቢነግራት ጥሩ ነበር። እሷም እንደዛው ከዛ አዝና ዝም አለች ማለት ነው። እና በሩ ተቆልፎ ሳይው ደግሞ በጣም ደነገጡ። እና የሚገርማችሁ ነገር ሌሊቱን ሙሉ እንቅልፍ ያልወሰዳት አጅሬት ይፍቱ ምን እያደረገች ነበረ? ያቺ ታፈሱማ መድኃኒቱን እየሰጠቻት አይደለም። ብትሰጣት ኑሮ አትነሳም የሚለው ነገር ጥርጣሬ ያሳድሮባት ስለነበረ ሄዳ ንቅ አርጋታለች። እንዴት ነው ምግብ እየሰጠሻት ነው? እንዴት ነው ልትነሳ የቻለችው? እንዴት ነው ልትራመድ የቻለችው? ወይስ እየሸወርሽ ነው? በማለት ንቅ አረገቻት። ከዛ ታፈሱ ምን እየሰጠዋት ነው? እየሰጠሽኝ መድኃኒት በማለት እንደምንም ራሷን አድናለች ማለት ነው። እና ያው እረፍትም ወጥታ በነበረበት ሰዓት ባድር ምን ችግር አለው ብዬሻል ነበር ልሂድ እንዴት ተመልሼ ስትላት ነበረ። ከዛ በጣም ስትወርድባት ነበር። የሚገርማችሁ ሄርሜላም አጽጅ ተብላ ስታጠራ ነበር ብርጭቆ የሰባበረችውን አጅሬት። ታፈሱም ወደ ክፍል ስትሄድ እያጠዳች ነው እና ምን ነው ስራሽን ስላያስኩብሽ ደከመሽ እንዲናቅሽው ምናምን እያለቻት ነበር። ሰው ለማንኛውም ስሪ አንቺንም በቅርቡ እዚህ ቤት ጠራርቄ አወጣሻለሁ እያለች ነበር በአሽሙር ስትናገራት የነበረችው። ታፈሱ እንደምንም ብላ ያው ጨርሳ ወጣች እና ሄርሜላ ጀግና ነሽ እያለች ነው ለራሷ። ጀግና ነሽ፣ እዚህ ቤት ሁሉንም ሰዎች አንቀጠቀጥሻቸው፣ አንበረበርሻቸው፣ ለአንቺ ምን ይሳንሻል እያለች ነው ያለችው። እና መጨረሻ ላይ ጎዳና ላይ እንዳትወድቅ እንጂ ከሁሉም ወንድ ላይ ፊጥ ፊጥ እያለች እና ደግሞ በአምላክ ወንድ ነው ብሎ ሲጥ ሲጥ እና ፊጥ ፊጥ ሲል የነበረውን በቁጥጥር ስር አድርጌዋለሁ። አሁን ጓደኛዬም ብትሆን የራሷ ጉዳይ ብላ ነው የምታስበው እና ሁሉም ነገር እንደተሳካላት አድርጋ እና ምንም በመንገዷ መሰናክል እንደሌለ ነው አድርጋ የምታስበው። ግን አቶ አለም ምን ሊያደርግ ይችላል? ገንዘቡን ለአሁን ሰጣት። ቀጣይ እኮ አሁን ስታስገድደው ላይሰጣት ይችላል። እና ይፍቶ የባሏን ጉድ ታውቃለች ወይስ ደግሞ እንደተደበቀ ይቀራል? እና ሄርሜላስ እንዴት ነው ልታገባ ነው? በአምላክም ማግባት የለባትም ብዬ አስባለሁ። ሰው በአምላክ ማወቅ አለበት ልጁ የእሱ እንዳልሆነ እና ያን ቀን ሌሊት ምንም ነገር እንዳልተፈጠረ ቢያውቅ ቢመረምር ቢያስታውስ ጥሩ ነበረ። ምክንያቱም ምንም አልተፈጠረም። ዝም ብሎ በማያውቀው ነገር ነው እየተሰናከለ ያለው እና ለአብነት አስረዳው እንዲደውይ እያለም ነበር። አብነት ደግሞ አናቁርቦታል። አብነት ግን ቆይቶ የሚታረቀው ይመስለኛል እንደኔ ማለት ነው። ምክንያቱም በጣም የሚዋደዱ ጓደኛሞች ናቸው። ለተወሰነ ጊዜ ቢጣሉም ይታረቃሉ። እንግዲህ ህብስትም ላገባ ነው ስላት ኩምሽሽ ብላ ነው የቀራችው። እንደው ምን ይሰማት?